ጭቃው ነው። አይ እንደተቀብቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? ቪዲዮ ላይክ ሼር አድርጉ መጀመሪያ። ሲቀጥል ሰርግሽን ሳታሳይን ወላሂ በባለፈው በሰራሁት ቪዲዮ በጣም ነው ያሳቃችሁኝ፣ እውነት ለመናገር ማለት ነው። ደግሞ የጎረቤት ባል የጠፋው አልተገኘም ወይ? እስኪ ተገንቶ ከሆነ ያው እንግዲህ ችግራችሁ ችግራችን ስለሆነ ያው ደስታችሁም ደስታችን ነው። ተገንቶ ደስ ብሏችሁ ከሆነ ደስታችሁን አካፍሉ ማለት ነው። እና ቤተሰቦቼ በተረፈ ሰላም ናችሁ ወይ? አልሐምዱሊላህ። ያው እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። ቪዲዮ ላይክ ሼር እያደረጋችሁ አበረታቱኝ። በነገራችን ላይ አይኔን አሞኛን ዛሬ ምን እንዲህ አላውቅም። ሀራ ሄደን ገበያ ውለን ገና እየመጣን ነው ከባለቤቴ ጋር። እንግዲህ ያው ከእናንተ የሚደበቅ ነገር የለም። ዛሬ ባለቤቴ ይሄንን ስጦታ ገዝቶልኛል እና ይሄንን ጅልባብ ማለት ነው። እስኪ አይመስለኝም ሙሉ ለሙሉ ነገር ግን እንግዲህ የገዛልኝ ጅልባብ ገዛልኝ ማለት ነው። የቤት አስቤዛዬን አሟላሁኝ። በዚህ አጋጣሚ አንድ ምክር ይዤላችሁ ነው የመጣሁትኝ። እንግዲህ ምክሬን ሰምታችሁ ተግባር ላይ እንደምታውሉት አልጠራጠርም። እሱም ምንድነው ውድ ቤተሰቦቼ፣ የምትወዱትን ሳይሆን የሚወዳችሁን አግቡ። የሚወዳችሁን አግቡ ያልኩበት ምክንያት ምንድነው? ሁላችንም እናውቀዋለን። ሲወዱንና ስንወድ ልዩነት አለው። ስንወድ ያ ሰው እንዲያመልጠን እንዳይሄድ፣ ጥሎን እንዳይሄድ፣ ሁልጊዜም እኛ ጋር እንዲሆን በጉልበትም በገንዘብም በፍቅርም ተንከባክበን ብዙ መስዋዕትነት ከፍለን ያን ሰውዬ ለኛ ለማድረግ እንሞክራለን ማለት ነው። ነገር ግን ይሄ ሰውዬ በነገራችን ላይ ይሄ እንዲህ ያለው ነው ግዢ ስትሉኝ የነበረው ማለት ነው። ግን እኔ እንደዚህ በጣም ነው የሚጨንቀኝ፣ እውነት ለመናገር በጣም ይጨንቀኛል። እንዲህ ላድርግና ያው ላወራችሁ እና የሚወደን ሰው የምትወዱትን ለሴቶች ነው፣ በነገራችን ላይ ለሴቶች ነው። ሴቶችዬ የምትወዱትን ሳይሆን የሚወዳችሁን አግቡ ማለት ተከብራችሁ ታዝኖላችሁ እንክብካቤ አግኝታችሁ እንድትኖሩ ልጆቹን ወልዳችሁ ያለምንም ሀሳብ መስዋዕትነት እየከፈለ እንዲያኖራችሁ ከፈለጋችሁ የሚወዳችሁን ሰው አግቡ። በቃ ይሄን ነው የምመክራችሁ። የሚወዳችሁ ሰው እናንተን ላለማጣት ልክ እኛ የምንወደውን ሰው እንዲያናጣ የምናደርገውን እንክብካቤ የምናደርገውን ሁሉ የሚወደን ሰው ይንከባከበናል ማለት ነው። ስለዚህ አሁን የምትወዱትን ሰው ላለመለየት የምታደርጉትን ጥረት የሚወዳችሁ ሰው ደግሞ እናንተ ላይ ጥረት ያደርጋል ማለት ነው። የሚወደን ሰው ማለት የምንወደው ሰው እኛ የያዝነው በእንክብካቤ ነው። ጥሎን እንዳይሄድ ተንከባክበን ልባችን ሰጥተን ገንዘባችን ሰጥተን ጊዜያችን ሰጥተን ልባችን ሰጥተን ሁሉ ነገራችንን ሰጥተን ስንኖር የሆነ ቀን ምክንያቱም የያዝነው በትግል ኃይል ነው። በትግል ኃይል ስለሆነ ያ ትግል የሆነ ቀን ከጎደለ ያ ሰው ከእጃችን ውልቅ ብሎ ይጠፋል። የዛኔ ጊዜያችን ያሳለፍነውን ጊዜ ያባከነውን ጊዜ የተሰበረውን ልባችንን ያለቀው ጊዜያችን የከሰረው ገንዘባችንን ታውቃላችሁ። ስትወዱ አሁን የጠቀስኳቸውን ነገሮች አላደርግም ልትሉ ትችላላችሁ።
እናንተ አይደላችሁም የምታደርጉት። ፍቅር ራሱ አስገድዶ እንድታደርጉ አደረጋችኋል እንጂ ወዳችሁ አይደለም የምታደርጉት። ስለዚህ የዛኔ ሰውየው ሲያመልጠን ጸጸት ላይ እንወርቃለን። ምክንያቱም የባከነው ነገር ጥቂት አይደለም። ከጊዜ አይሉ ጊዜ፣ ከፍቅር አይሉ ፍቅር፣ ከልብ መሰበር አይሉ የልብ መሰበር፣ የገንዘብ የጊዜ ሁሉ ነገራችንን ካጣም በኋላ ጸጸቱ ከፍ ያለ ነው የሚሆነው። ስለዚህ የሚወዳችሁን ሰው ስታገቡ እኔ ስላየሁት ነው በራሴ አልሐምዱሊላህ። ከፍትፍቱ ፊቱ የሚባል ነገር አለ። የሰው ልጅ በዚሁ በእይታ ዝም ብላችሁ ስትገምቱት የሆነ ነገሩ ይስባችኋል። እና ለመኖር ለትዳር ተከብራችሁ ለመኖር ከፈለጋችሁ መልክም አይግዛችሁ፣ ገንዘብም አይግዛችሁ። በእርግጥ የሰው ልጅ በገንዘብ ነው ፍቅርም ኑሮ በገንዘብ ነው ሰውን ሊያስደስት የሚችለው ከምንም በላይ ባይሆንም ማለት ነው። ግን የሰው ልጅ ፍቅር ካለ ወይም ደግሞ ጸባይ ካለ ጸባይ በጸባው ይገዛችኋል ማለት ነው። እና እስኪ ቢጃማም ገዝቶልኛል ላሳያችሁ። እና ውድ ቤተሰቦቼ ለማንኛውም አስተውሉ እህት ወንድሞቼ፣ ወንዶች የምትወዱትን አግቡ፣ ሴቶች የሚወዳችሁን አግቡ። እኔ ይሄ የመጨረሻ ምክሬ ነው። ምክንያቱም ለራሴ የሚጠቅመኝን ነገር ነው ለእናንተ የማካፍለው ማለት ነው። ለእኔ ይጠቅመኛል ያልኩትን ነው እናንተ እንድታረጉት የምመክራችሁ። ይህንን እንግዲህ ውድ ባለቤቴ ዛሬ ስጦታ ገዝቶልኝ ነው እንዳልኳችሁ። ይህንን ጠርሃ እና ይህን ጅልባብ ይህንን አድርጎ ለእኔ ስጦታ ገዝቶልኛል። ለቤታችን ያስፈልገናል የሚባሉ ደግሞ አስቢዛዬን ሸመተልኝ ማለት ነው። እና አይመሰገንም። በጣም ነው የማመሰግነው ውድ ባለቤቴ። ትናንት አግብተሽ እንግዲህ አትመጻደቂብን እንደማትሉ ተስፋ አድርጋለሁኝ። ምክንያቱም ምስጋና ከትንሽዬ ነገር ነው። ወተት ሰዓታውት ያላመሰገነ ላም ከና ጥጃው ቢሰጡት አያመሰግንም ይባላል። ስለዚህ ማመስገን አለብን ማንኛውንም ነገር ማለት ነው። ላሳያችሁ ዛሬ የሸመት ነው። ለምሳሌ ይሄን ዱቄት ለወር አስቢዛችን ገዝተናል። ከዛ ለአብድረዛቅ የሚያደርገውንማ አልነግራችሁም። ለአብድረዛቅ እሱ በእጁ እያጎረሰ ካልጠገበ አብድረዛቅ ካልጠገበ እሱ አይበላም። ይሄንን ሸመትን። ይሄ ደግሞ ከርሻው ባለፈው ከሄድንበት ቦታ ያሳየኋችሁ በርበሬ ነው። ተለቅሞ ነው። ዛሬ ታምኮ ሊውል ነው። ነገ ይሰጣል ማለት ነው። ከዛ ደግሞ ይሄንን ዘይት ገዛን። ምክንያቱም ዘይት አለን በርግጥ ግን እሱ ዝም ብሎ ገዛው ማለት ነው። ይሄንን እህልና ይሄንን እህል ደግሞ ይዞ መጣ። ጤፍም ገና አለ። ጤፉም ይመጣል ማለት ነው። ስለዚህ የክሰል ደግሞ እንደምታዩት ክሰል ነው። ክሰሉ ብቻ 1100 ብር ነው ማለት ነው። ይሄ ደግሞ በቃሉ እንለምጥ ነው። ሀርሻ ነው የመጣው። የጥቅል ጎመን ነው እና ምን ልበላችሁ ከቤት ያስፈልግሻል የሚለውን ነገር ነው ያሟላልኝ። እና ውዴቶቼ የሚወዳችሁን አግቡ ያልኩት በምክንያት ነው። እና ይሄን ይመስላል። ለማንኛውም የሚወዳችሁን አግቡ ባልኩበት ላይ ምናልባት ቅር የሚለው ሰው ሊኖር ይችላል። ቅር እንዳይላችሁ። ምክንያቱም የምትወዱትንም አታግቡ እያልኩ አይደለም። ነገር ግን በበለጥ የሚያከብረን የሚወደን የሚንከባከበን ሀቤት ይጎላል አይጎልባትም ብሎ የሚጨነቀው የሚወደን ሰው ነው። ምክንያቱም የምንወደው ሰው እንደሚወደን ሰው አይሆንም። የሚወደን ሰው ሁሉን ነገር መስዋዕትነት ከፍሎ ነው የሚይዘን። የምንወደው ሰው ደግሞ እኛ ነን መስዋዕትነት ከፍለን የምንይዘው። ስለዚህ ፈርቅ አለው። ምን ያደርጋል? የምትወዱት ሰው ገንዘብ ላይኖረው ይችላል፣ ገበሬ ላይሆን ይችላል፣ እናንተን ማስተዳደር ላይችል ይችላል። የሚወዳችሁ ግን አቅሙን ፈትሾ ነው የሚገባው። ይችን ሴት አስደስታታለሁ፣ አስከፋታለሁ ወይስ የምትፈልገውን ነገር አሟልቼ መያዝ እችላለሁ ወይ ብሎ ነው። እንግዲህ አልሐምዱሊላህ ውድ እህቶቼ፣ እንግዲህ የዛሬው ምክር ይህን ይመስላል። የሚወዳችሁን ሰው አግቡ፣ ተጋቡ፣ ውለዱ ነው የምለው። አልሐምዱሊላህ። በነገራችን ላይ ደግሞ ያው አብድረዛቅ
እንግዲህ ቁርአን ቤት መሄድ ያቆማል ማለት ነው። ምክንያቱም እሱ ቁርአን ስለቀራ እሱን እኔና አብዱረዛቅን እኔ ትንሽ ቀርቻለሁ። በነገራችን ላይ ባልጨርሰውም ቀርቻለሁ። ነገር ግን ድጋሚ እኔና አብዱረዛቅ ከመጀመሪያው ጀምረን ለመቅራት ያው እንግዲህ ጀምረናል ማለት ነው። ቁርአን ኢንሻአላህ ወደፊት የምንቀጥልበት ይላል ቪዲዮ እንሰራላችኋለን እና እሱም ቁርአን አክትሟል ማለት ነው። ባለቤቴ አልሐምዱሊላህ አላህ ይወፍቃችሁ። የምትወዱት የሚወዳችሁን የሚያስፈልጋችሁን የትዳር አጋሪያችሁን የውሃ አጣጣችሁን አላህ ሱብሓነሁ ወተዓላ ይወፍቃችሁ። የምትወልዱ የምትከብዱ ያድርጋችሁ። የምትመኙትን ሁሉ አላህ ሱብሓነሁ ወተዓላ ይስጣችሁ እና ወላሂ እንደ ትዳር ምንም ነገር የለም። አንደኛ ሳትሳቀቁ በቃ ደስ ብሏችሁ ትኖራላችሁ። ሲቀጥል ደግሞ የቤት ኃላፊነቱን ለባላችሁ ሰጣችሁ ቁጭ ስላላችሁ ቢያልቅ ቢደቅ እሱ ሰርቶ ያመጣል። እናንተ ደግሞ ከቤት ኃላፊነቱን ወስዳችሁ ይበቃል አይበቃም ብላችሁ አለቀ ደቀቀ ብሎ ሴት አስቦ ይሰራል ማለት ነው። ግን ባል ሳይኖር ለምሳሌ ባል ሳይኖር ሀቤት ቢያልቅስ ስራ ቢጠመኝስ እያልን የምናስብ ብዙዎች ነበርን። ብዙዎች ያስባሉ እንደዛና ይሄንን ላለማሰብ ትዳራችሁን ይዛችሁ ለባላችሁ ኃላፊነታችሁን ብትሰጡ ነው እና ይሄን ይመስላል። እህቴ ደግሞ እንግዲህ እኔ አልሐምዱሊላህ ያው አላህ ሱብሓነሁ ወተዓላ ጥሩ ባል ነው የሰጠኝ። ቁርአን የቀራ ነው። ከግብርናም ገበሬ ነው፣ ያርሳል። ሁሉን ነገር የሚያመርት ነው። አልሐምዱሊላህ እድሜና ጤና ሰጥቶን ደግሞ ወልደን ከብደን የምንኖራለን ያድርገን። ከጎረቤትም እህት ነው ያለኝ አልሐምዱሊላህ። እናትም እህትም ናት ለኔ ማለት ነው። አልሐምዱሊላህ እንግዲህ እንደ እኔ የተሟላለት ማን አለ ማለት ነው። አላህ ይስጣችሁ። ለኔ ያደረገልኝን ሁሉ ለእናንተ የሚስጣችሁ ማለት ነው። ውድ እህቶቼ፣ ውድ ቤተሰቦቼ፣ ወንድሞቼ አግቡ፣ ተጋቡ። እንደ ትዳር ምንም የሚያስደስት ነገር የለም። እኔ አልሐምዱሊላህ ብያለሁ። አልሐምዱሊላህ ለልጄም ጥሩ አባት ነው እየሆነለት ያለው። እንግዲህ ደግሞ መቼም የሰው ልጅ ተፈጥሮ ነው። በጣም ነው እዚህው ቅርብ ስለሆነ እኛው ጋር ስለሆነ አንድም ሰው ያማረረው የለም። እንዲያውም ለኔ እንደሚሆነኝ እና ለልጄ ጥሩ አባት እንደሚሆን ነው ማንኛውም ሰው የነገረኝና እንዲያሉትም ጥሩ አባት ነው። አጉርሶ በየቀኑ የሚያስፈልገውን ነገር ገዝቶ በቃ ብዙ ነገር ነው እያሰበለት ያለውና ኢንሻአላህ ቀጣይ እስከ ሁል ጊዜ እንዲሆን ዱአችሁ አይለየን እና ይሄን ይመስላል። አግቡ ያላገባችሁ ሰው ነው አሁን የምምለው። በተረፈ ሰላም አለይኩም ወራህመቱላሂ ወበረካቱ። የጠፋውን ሰው በኮሜንት ጻፉልኝ መገኘትና ለመገኘቱን። እኔም አገሩን አሳውቁኝ። ሀገሩ ሂጄም ቢሆን እፈልገዋለሁ። የጎረቤት ባል ጠፍቶኛል ያልሽው ልጅ ተገኘ ኮምችልኝ። እኔ ጋር ሚስት የሌለው ነው ያገባሁት እና ሰላም ሁኑልኝ። ቪዲዮ ላይክ ሼር አድርጉ፣ አበረታቱኝ። አንተ ምን ቢበለው ፈረሷ ለጋና ተዋት። ግባ ለጋ ነው እሱ አትፋንቀጭ ወሬታች ወሬ በዋ